አሪ አንተና ማይኮኮ ስጋኻ የተባባላችሁት ሁለታችሁ አንድ አይነት ሐሳብ ስለሆነ ነው። ፖፑላሪ ደግሞ ኢትዮጵያዊ ነው ይመልሳል። ኤርትራዊ ነው ተናገረ አይደል? ፖፑላሪ እኮ አንድ ጊዜ እኔ መሀሪ ካንተ ከማስገባቴ በፊት አስገብቼ ራሱ ከመሀሪ ቀጥሎ ፖፑላሪ ደብይ እንትን ብያለሁ እኮ አይደለም። መጀመሪያ አዳምጪ ምናልሽ ፖፑላሪ ነገር ከዛ በኋላ ልዕልትና ነሽ ከዛ መሀሪ ነሽ ጨርሶ ንግግሩ ተናገረና አንተ ተናግሮ ማይኮ ተናገረ አንተ ተናገርኩ ነው። ሌሎቹ ሌላ እኔ ኢትዮጵያዊ ነገር ሁለት ጊዜ ድል እየሰጠሽው ነው መብታለኝ ያለው አንተ ሸምሳል አፎርቂ ነው ለወልሽ አፎርቂ ወይና ሰው ኖ አፎርቂ ነግሮናል። እንደውም አፎርቂ ከባድ ነገር ነው። ኦኬ እንደዛ ከሆነ ችግር የለውም። እኔ እኮ ያለ ነገር አፎርቂ ተዛረፈ የተሰጠኝ ደቂቃ አለ። ፖፑላሪ ሱቀን አንዴ አፎርቂ አንድ ደቂቃ መልእክት ላስተላልፍ ብሎ ገብቶ 5 ደቂቃ ተማለሽ አፎርቂ ጽንዑ ነግረኩም ፕሊዝ እንደህዳ ተሰማዕና ክንሰማማዕና ተዘይ ተሰማዕና ግን አይሰማማዕና ፖለቲካ ኤርትራ በኃይል ስርዓት ኣብ ኤርትራ ዘሎ ክሳብ ዓንቆሩ ዝዓጠቀ ንስራሻ እዩ ንስራኤል እዩ ንስግብፂ እዩ ጥፋት ናይ ህዝቢ ኢትዮጵያ ንዓና ሚልዮን ህዝቢ ኤርትራ ኣይዋጋእካ ብሕጂ ህዝቢ ኢትዮጵያ ነቨር ፋይት ዊዝ ኢትዮጵያ እቲ መንግስቲ እንታይ ዓይነት ምዃኑ ፅቡቅ ጌርና ንፈልጦ ኢና ምክንያት ኣይንዳሕመሉ መብት ይሰጠን አማርኛ ነው የሚሰማው ሰው አታንካባ መጎይቶ ተታውት ነው አፎርቂ ሆዶ ፖፑላሪ አቶ ፖፑላሪ ቆይ አፎርቂ ሀደሻ እንደው ሀደሻ ትናገረው ለካ ትግርኛ ስለሆነ አብዛኛው እዚህ ጋር ያለው አማርኛ የሚሰማ ስለሆነ ይተርጉም የተናገርከውን ወይ እንግሊሽ አድርገው ወይ ይተርጉም ለትግርኛውን ايش ترجموا لي عم تخطروا ترجموا ما حد ترجموا لا ما عارف ما ترجموا لي هيجي سنحكم نقولكم يعني بتخدي نجر بوليتيكا ملع علي وطبعا قداي امونغو فلغنيدن امونغو مني ابدي نعباي زلون امونغو قيح بحرني ازي بيرتا زلو منغستي اب قيح بحري زمدلو مستنشوعات هاجرات ابو زلواي كلاي مستمعولات الله بحال هاجري إذا ستتزنى كيف عاري نيرتاوي هذا يكون زتكم يبلغ بالغو نعلم ما قد سلتكم نيتبلاون حدا قايو إذا تيجي لكسيو إذا عبير تازلو مجلسي نهزبو زي كده نهزبي تبلا خطوة خطكم لكم عاد يحسبوه يتبلاو يعني حوادنا أنا زلوك نسترجم لك يا لا نسترجم لك هذا نجا إثيوبيانو شيء مسمات አለባቸው እንዲህ መስማት አለባቸው። ይሄ የቀይ ባህር ጉዳይ የግብጽና የነ ሱዳን የሌሎች ጉዳይ ነው። ሰባት ሀገራቶች በዛ ቦታ ላይ ኢንትረስት አላቸው። የኤርትራ መንግስት የሚጠቀምበት አይደለም። ለኢትዮጵያ መንግስት ስጋት ነው፣ አደጋ አለው ለኢትዮጵያ መንግስት ነው የሚለው መሰረቱ እሱ ነው። ቆይ ታስተረጉማለህ በተራስ አደጋ አለው ለኢትዮጵያ መንግስት አደጋ አለው። የኢትዮጵያ መንግስት የሚያወራው አደጋ አለብኝ በቀጥ ሪክለስ በመሆኑ ነው ብሎ የሚናገረው የኢትዮጵያን የሉዓላዊ እናንተ ሰዎች በቃ እንውጣላችሁ እንዴ ቀጽል ምንድናችሁ? በስሚ ቆይ ከተፈለገ ሌሎቻችሁ ውረዱና ፖፖራን አስቀምጡት ከኛ ጋር ታሪክ ያርግ አጉስ ምን ያገባው የሚናገረው እንትና ፖፑላሪ አትበጥበጥ በቃ ተረጋጋ። ለምን ዋሻል? ዶልፊን ትግርኛ ትሰማይ ካለም ታይስሎ ታይሉ እስቲ እኔ ልስማው ሻል ያልሰማው በቃ አየርጋዶ ሀይሊ ምንም ሰብ ይስማዩ አፈርቂ ማሃርትና ቆይ እኔ ተረጉ ቆይ አፈርቂ ፖለቲካ ዘሎ መስራት የተናገረው ምንድነው? አምሰሉ ቆይ እኔ ተረጉ ሰባት ሆንታ ቻሌንጅ ጅመር አረዲካሊ ሚታርግ ባኪ ማሃሪ ምትባል አቡናት ፖለቲካው ቀን እሱ የረጅም ጊዜ ሚታርግ አንተ ራስ ፖፑላሪ ሚታርግ እንዳትሰራ እኔ ስም እንዳጠራኝ እናትን አንተ እኔ ፍሬ አንድ ጊዜ ቆይ አፈወርቂ ይሰጣሉ። አንድ ጊዜ አፈወርቂ ቆይ ይሰጣሉ። ክበካይ ሃንሳ አፈወርቂ ቃል በቃል ተናገረው። እዛ ቀይ ባህር ብዙ ኢንተረስት ያላቸው ሀገሮች አሉ። የኤርትራ መንግስት ግን ቃል በቃል ለኢትዮጵያ አይደለም ለኤርትራ ህዝብም አልጠቀመም ነው ያለው። ቀጥል አፈወርቂ። አላለም ጽናት አፍያው ጽናት አላለም። እኔ ያለው ልንገርህ ይመጣል ማህሪ ሰውዬ በእናትህ ሚታር ማለት ነው። በቃ ፖፑላር ነው እንዴ? ኧረ በእናታችሁ ኖ ወይ አስተርጉ ዶልፊን እንታይ ነው መስልካ ምን አለ መሰለ ዶልፊን የተናገረው እንትን ነው ወይ አንድ ሰው አስተርጉ። ቀይ ባህር ላይ
ቀይ ባህር ላይ ታባታው ሚታርጉ አየሁለቱን እንናገር ዶልፊን ፖፑላሪ ፖፑላሪ መሐሪ ሚታርጉ በቃ ሚታርጉ ፖፑላሪ መሐሪ ሚታርጉ አንድ ጊዜ ሆልድ ኦን መሐሪ ሆልድ ኦን ቆይ አታጽና አንድ ሕደ ጎንደ ክላባ ጽናሞ እስከኛ ሰምዕ እንደካ መሐረን ነኝ ቆይ አንድ ጊዜ መሐሪ እኔ ላይ ፖለቲካ ሰራ ነው እንዴ ሕደ ጎንደ ድልድላይ ካሰቦ እኔ ቃል በቃል ጠይቅልሃለሁ አንተ ትግርኛ ማማርኛ ትሰማለህ አይደለ አፎርቂ እኔ እሱ ዝበላ አፎርቂ በትግርኛ ማማርኛ እጠይቀዋለሁ ቃል በቃል በቃ ምን ለምን አታረግም I will speak English ባክ የራስ ጉዳይ እንዴ ዝም ብለህ ስለጮህ እንትን ትላለህ እንዴ መሐሪ ቆይ አፎርቂ ቆይ ጽና ሐረሻ ጽና መሐሪ ስለጮህ እኮ አይደለም እውቀት አይደለም ስለጮህ እኔ ሳከብር ማክበር አለብህ ሪስፔክት ሚቹዋል ነው ሳከብር ታከብረኛለህ ዝም ብለህ በፈለከው ሰዓት ሚት የከፈት እንደፈለኩ መሆን አትችልም አማርኛም ሰማለህ ትግርኛም ሰማለህ አይደለ አፎርቂ ቃል በቃል ጠይቀዋለሁ ሰማለሁ انت اخبرك صنعوا ሐረሻ ታይ خزر በቃ እሞሚት እንደግበርክ በቃ መሐሪ ፕሊስ አይትረብሽ ነብርኔ አብዛን እንስኻን ዘራረቡ ሞخور ደርካኔ ብድሕሩ ቀጽሎ ተሐጽቀም የለ ትግሬ ሁሉይ ኖ አነሲ አው ስለዝበርካልካ ኖ ሐሶት ኢንፎርሜሽን ከተማሐላልፍ ኮሎ ሐታ ተኸብለካ አስመራ መቀሌን ዘለው ሊጨባበጡ አይችሉም It's a matter of geography. It's a matter of history. ብዬስ ከራከር ነበር የዛ ጊዜ ሁለቱም ማድመጥ አልፈለጉ Similarly ናይሮቢም ላይ ሀሌላ ከለም ላይ የተሞከረው አካሄድ አንድ ጦርነት ወደ ትግራይ ጦርነት ያስገባንን ችግር ከመፍታት ይልቅ ሌላ ጦርነት የሚደረግ ነው ሰዎች አንድ ነገር እንሻወድ ይሄ ኤርትራ ኢትዮጵያ ትግራይ ኦሮሞ ምናምን ነው ነገር ክፍሎቹ ቢኖሩ ደግሞ ብዙ ሚስጥር የለንም we are one community በተለይ ደግሞ በሶሳይቲ ደረጃ ካየው we are one community ብዙ ሚስጥር አይኖርም በአስመራና በአዲስ አበባ መካከል በመቀሌና በአስመራ መካከል እኔ ሄጄ ላሉላ ሹክ ብለው አሉላ መጥቶ ለቶላ ለገብረየስ የማይልበት ብዙ ምድር የለም I know this from experience ናይሮቢ ላይ የተደረገው ውይይት አስመራ ወዲያ ነው የደረሰው the same thing ከዛ በፊትም አዲስ አበባ ላይ ጅማ ላይ ኢሳያስና አብይ ሲያደርጉ የነበረው መቀሌ ሲደርስ ነበር ሶ ምን ፈጠረ ይሄ ጥርጣሬዎችን እያባባሰ ሄደ እና ከዛ ወዲህ ደግሞ የትግራይ ውስጥ ምስቅልቅልነቱ በተወሰነ ደረጃ የአብይ ኮንትሪቢዩሽን የነበረበት ህዋት ያው በጣም ጠለቅ ማለት አልፈልግም እንጂ ህዋት ከመለስ ሞት በኋላ ህዋትም ኢህአዴግም ክራይሲስ ውስጥ ገቡ የዛ ውጤት ነው አንዱ ምክንያቱም ለረጅም ጊዜ በመለስ ጭንቅላት ላይ የተመሰረተ አካሄድ ስለነበረ እሱ ሲሞት ስበቱ ሴንተሩ እየለቀቀ ነው የመጣው እሱን የሚተካ አመራር አለማግኘታቸውም አስፈላጊ መሆኑን we have to sympathize ዝም ብለን ህዋት ዛሬ ያለው ህዋትና የዛሬ 10 ምናምን ዓመት የነበረው ህዋት አንድ አይደለም የፖለቲካ የስትራቴጂክ ሊደርሺፕ ችግርም ተፈጥሯል ከዚህ ጋር ታይቶ የጽምዶ ጉዳይ ዛሬ ጽምዶ ይውደም ጽምዶ ይንገስ ብትል ብዙ ለውጥ አያመጣም እንዴ ነው ወደ ጽምዶ የገባ ነው ለኔ ጽምዶ 2018 ነው የተጀመረው ኢትዮጵያና ኤርትራ ወይም ደግሞ ሻቢያና ወያኔ 1991 ደርግ ጥለው ስልጣን ያዙ ከዛ በኋላ ሀገራዊ ተቋማዊ ኢንስቲትዩሽናል የሆነ የሁለት ሀገሮች ግንኙነት ሳይሆን የሁለት ፓርቲዎች ግንኙነት ነው ያደረጉት ቢግ ሚስቴክ ነበር ያ ስላልቆየ ወደ ጦርነት አስገባን ሁለቱ ፓርቲዎች ሲት መቃቃር ጀመሩ የሁለት ሀገሮች ጦርነት ገባን ለ20 ዓመት ኢትዮጵያ በነበራት አቅም ኤርትራን ፍሪዝ አድርጋ በማዕቀብ ውስጥ ማቆየት ቻለች 2018 ለኢትዮጵያም ለኤርትራም እድል ነበረ ነገር ግን ያን እድል ዘላቂ ሰላምና በትብብር ላይ የተመሰረተ የኢኮኖሚ እድገት ከማምጣት ይልቅ ህዋትን መደቆስ ላይ ያደረግነው ፕሪቶሪያ ላይስ ህዋትን ይዘን ህዋትና ብልጽግና ነው ሻቢያን የመደቆስ ጫውታ ውስጥ የተገባው ጽምዶ ዛሬ ላይ ያለውን ትናንትና ደረጃ የሚናገረውን አብይ የሚናገረውን ነገር ከተናገርን ካየነው ሌተስት ናቸው መሰረቱ ግን ባክፋየር አደረገ አብይ የተከተለው ስትራቴጂ ባክፋየር አደረገና ገሚሱ ወይም ደግሞ በአብዛኛው የሚሆነው የትግራይ ሊግ ከህዋት ጋር ሆኖ
ወደ ኤርትራ የሄደበት ሁኔታ ነው የምታየው። ለኔ ጽምዶ ኢስ ዲፌንሲቭ ፓክት የኤርትራ ኃይልም ከአዲስ አበባ ሊመጣበት የሚችለውን አቅሙ ኢኮኖሚውም ትልቅ ሆነ ጎረቤት ሊመጣበት የሚችለውን ራሱን ለመከላከል ያደረገው ታክቲካል ነው። ጽምዶ ማለት ታክቲካል አላያንስ፣ ታክቲካል ዲፌንሲቭ አላያንስ። ይሄ አላያንስ ምንድነው ይዞ ሊመጣ የሚችለው? ወይ እነራቸው እንደሚሉት አሸንፎ አዲስ አበባ የሚገቡበት፣ ወይ አብይ እንደሚለው ሁለቱንም የሚፈረካከስበት፣ ሶስተኛው ደግሞ ለረጅም ፕሮትራክትድ ጦርነት የምንገባበት እድሎች ነው የሚከተል። ለዚህ ነው ይሄ ጦርነት እንዳንገባበት መረባረብ አስፈላጊ ነው ብዬ በተደጋጋሚ የምናገረው። የኦሮሞ ጥያቄ ኢቮልቭ አድርጓል። ከዚህ በፊት የነበሩ የቡድን ጥያቄዎች كتير قوي هذه كتير قوي أو قدميها كتير قوي. أنت هاو تقرني أنا هسمع. السخالة تقرني هسمع بقى أحلقني أفوركي كتير قوي كالبكال. نا إرترا منقسي ني إثيوبيا خوني ني إرترا ويان يتقم الخدي بالخي. يس نهزب لك الله ني إرترا وزي تقبل إثيوبيا يتقمني. أي تقمي إذا عندي اللي ولا محارب تاي خسخة اندزي نعلو كالبكال يتناقرنو ويتركوكم. ويا أفوركي አፎርክ አንድ ጊዜ ቆይ አፎርክ አንሳ መሐሪ ቃል በቃል ጠየቁ፣ ቃል በቃል መለሰልኝ። እንደዚህ ያለን ያልኩ ይኸው አላልከው እኮ አለ ያለ ነው አይደል? መሐሪ አሶት ንምታ ተፈናለኻ ኦኬ እያለ እኮ ነው እንዴ? አና በዛረም ሰን ምን ታኻ ተፈርህ ተዕፍነን ነበር። አንድ ጊዜ ቆይ መሐሪ ምን ይደረግ አንተ ጋር ነው ሪኻላ ለሞዴሬተር ካሚን አሁን አደረኛ ሰጠው ዶልፊን እንዳትመልሰው መሐሪ። አነ ለማንም ሞዴሬተር አልሰጠው መሐሪ ፖፑላር ይውልኝ ሶል ጋር ተሐሽላ አንድ ጊዜ መሐሪ ምን አድርግ መሰለህ አፎር ይናገር አፈ ዘይኮም ናትካ መልእክት በዘይኮና መሐላሊፎም አለው ሱቅ በላፈ ኖ እንደ አዲስ ይናገር ከዛ አንተ ኖ እንደ አዲስ አይኮንን እትዝ ይናገራል። የሱ አንተ ደግሞ የሱ ንግግር አታፍነውም። አያፍኑኝ ድላይ ዛሬ እቲ አህጅ ዘማራፋ መልእክት ስለዚህ እጠይቀዋለሁ። በአማርኛ ሰማለህ አይደል አፈወርቂ? እኔ አማርኛ ተረጉመዋለሁ በትክክል። እሱ ራሱ አማርኛ እኮ ይሰማል። አማርኛ ሰማለህ አይደል አፈወርቂ? አታስ መሐሪ ሕደግባ ፕሊስ ሓደሻ እዚያት ክትርጉም ኣለኒ ታዘ መሐላለፍካ ሓሶት ግበካ ጽና ሓደሻ አታ መሐሪ ሕደግ እንደ ፕሊስ አጽና አድል ባባና ዋና ገ አፈወርቂ ጽና አፈወርቂ አምሐርኛ ጽና ጽና አፈወርቂ ምስማዕ ትኽእል አምሐርኛ መስማት ይችላል። ትንሽ ይሰማዕ። እሺ የኤርትራ መንግስት ቆይ መሐረብ ዝካይ የኤርትራ መንግስት ለኢትዮጵያ አይደለም ለህዝቡም አልጠቀመም ብለሃል አላልክም? አፖለቲካ ዘይኮነ አብ ህዝቢ የዝብለኩም ዘሎ yes ኢካዶ አይጠቅምኝ ህዝቢ ኢትዮጵያ ኤግዛክትሊ ኤን ልትሸፍንለት ለመሐሪ አሁን እሱ የተናገረው ልትሸፍንለት ወይስ ሳፍነው ነው? ለምንድን ነው የሚያስወጡት መሐሪ? ያ አታስወጡ ነገርኩኝ እንታ ያለው መስልኩም ብሪዲት ኖ አነ ዝብለካ ዘለኹ እኔ ምላሉት ዶልፊን አዳምጠኝ። ኤርትራ ቀይ ባህር ላይ የተናገረውን ነገር እሱ ቻርጋችሁታል። ቀይ ባህር አይደለም ያልኩ ቀይ ባህር አይደለም። አንተ አንሳብ ነው አዛርበኒ ፖፑላሬ ገምጢሩ ሰዘ መሐላለፋ ክብል ተበርኩ እስኻ ፈሪትካ ናብ ኤርትራ መንግስት ኸይድካ ከምዚ ዓይነት ፖለቲካ ይስራሕኒ ኣነ ኣፌ ዝበላ ቃል በቃል ኣብ ቀይ ባህሪ ተዛረባ ዘረባሲ ኣነ ኮፋ ቢለ ከምፃ በመሐርኛ ተበርኩ ንምንታይ ከተዕፍረን ዘለኻ ተናገር። እሺ 3 ደቂቃ ተናገር። ኦኬ አፈወርቂ የተናገረው ቃል በቃል መሐሪ ቀጥል። ካብ ሕዚ ግን ሚትካ ከይትኸፍት ኢሶክ ተናገር። ኖ አይከፍትኒ ፖፑላሬ ዕድል ስለዝሃብካ ያነ ተዛሪበ እምበር ንፖፑላሬ ተጠብሎ ነርካ ኣብ አፈወርቂ ኣነ ጃምፓ ያቱኒ አነ አፈወርቂ ያለው ቃል በቃል ኤርትራ ቀይ ባህር ላይ የሰባት አገር ኢንተረስት አለው። እነዚህ ሰባት አገር ኢንተረስት ያላቸው አገሮች ደግሞ የኤርትራ መንግስት ከነዚህ ውጪ ግንኙነት የለውም ማለት ዳሴት ግንኙነት የለውም። የቀይ ባህርን ኦን የሚያደርጉት ቀይ ባህርን የሚያስተዳድሩት ሰባት ሀገሮች አሉ። በቀይ ባህር ጉዳይ ከነዚህ ሰባት ሀገር ውጪ የኤርትራ መንግስት ግንኙነት የለውም ነው ያለው። ሁለተኛ አሜሪካ ለራሳቸው ያላስተዳደሩ አሜሪካን ተማምናችሁ ኢትዮጵያኖች የምትሄዱት ያላችሁት አያዋጣችሁም ነው ያለው። ስለዚህ የኤርትራ ህዝብና የኤርትራ ህዝብ ጦርነት አይፈልግም። የኤርትራ መንግስት ለራሱ ያልሆነ ለእናንተ ይጠቅመናል ብላችሁ የምታስቡት የነበረ ደግሞ አያስሄድም አለ። ስለዚህ ቀይ ባህር ላይ የተናገረውን ኢንተረስት ነው ትዊስት ያደረገው
እሱ ነው በጣም ኦኬ ኦኬ ሚት አድርግ። አሁን ማንም ሚት እንዳይከፍት አፈወርቅ ይቀጥል። እሺ አብዚ ህዝብና just listen me all አፈወርቅ ያወራ ሚት የከፈተ አወር years are getting in war 135 years. Listen, Ethiopia don't hungry of sea, just Ethiopia only investor in Eritrea. አብዚ አካያይዳ ብዙሕ ጥሜት ናይ ኢትዮጵያ ኣብ ባሕር ዘሎ ህዝቢ ሃዲቑ እዩ ኢትዮጵያዊ ኣብ ኤርትራ ኢንቨስተር ክኸውን ጥራሕ ክፍቅድ ኣለዎ በቃ ከምቲ ኤርትራዊ ኣብ ኣዲስ ኣበባ እዚ ኣዋፋር ኮይኑ ዘሎ ኢትዮጵያዊ ኣብ ኤርትራ ኣዋፋር ክኸውን ኣለዎ እዚ መፍትሒ ህይወት ናይ ሕብረተሰብና እዩ ኣብ ኤርትራ ዘሎ ዕጥቂ ኣብ ኤርትራ ዘሎ ሓይሊ ኣብዚ ዝረኣኹሞ ናይ ትግራይ ዝነበረ ውግእ ሸውዓተ ሃገራት ናይ ካልእ ዓዲ ክመፃ እንከለዋ ሰራዊት ኤርትራ ሰራዊት ኢትዮጵያ ተሳናንዮም ከመይ ገይሮሞ ነዚ ኣብ ትግራይ ነበረ ሓይሊ ሕጂ እውን ውግእ መፍትሒ ይኮነ ሽግር ህዝቢ ኤርትራን ህዝቢ ትግራይን ብቐረባ ብፅምዶ ብዘይካ ናብ ኩናት ንቀበሉ እዞም ህዝብታት እዚኦም ተፈላለዮም ኣይፈልጡን እዮም እኳ ዳ ነቲ ካልእ ዘሎ ሃገራት ነቲ ካልእ ዘሎ ብሄረሰባት ኣያኾኑ እዮም እትዮም ከዓ ኣያኾንዎ ብኦሮሞ ዝበሃል ህዝቢ ኣዝዩ ገጅፍ ይኾኑ እዩ እዚ ኣብቲ ዞባ ዝድለ ዘሎ ከኣበይ ንግስነታዊ ሕጊ ንምትካል ኢሳያስ ኣፈወርቂ ንህዝቢ ኤርትራ ሓይኹ ኣኽጡፍ ኢልዎ ቁም ነገር የብሉን ህዝቢ ኤርትራ ኣብ ደገ ህዝቢ ኤርትራ ዝፈልጦም ፖለቲካ የለን ኣነ ግን ኢለ ክነግረኩም ህዝቢ ኤርትራ ኣብ ኤውሮፓ 150 ኣባላት ኣለዉ ኣብ ኤውሮፓ ብሎ ህግረፍ እየ ዝብለኩም ዘሎ ካልእ ኣጣቂዒሉ ዘጣቅዕ መገዱ ዘይፈልጥ እዩ ዛስዋይ ህዝቢ ኤርትራ ኣብ ፖለቲካ ተሳታፍነት የብሉን ግን ህዝቢ ኤርትራ ከምኡ ኢልካ ክትንዕቆ ኣይኮነን ህዝቢ ኤርትራ ብዘይረ ሰዓት ሃገርካ ትውረር ኣለካ እንተደልካዮ ክንዲ ህዝቢ ከምዞም ትማሊ 46,000 ንጅዋር ይከታተልዎ ነይሮም ኣብ ምምፃእ እዛ ሃገር ተተኪፋ ተለብሰ 46 እዮም ክጋደምዎ 46 ትካተጠው ከብልዎ ማለት እዩ ሕጂ ኩናት ጠጠው ነብሎ ኣብ ኤርትራ ዘሎ መንግስቲ እንታይ ዘሎ ኩናት ኣንፃር ሓቢሩ ይሰርሕ ይበላዕ ኣሎ ኣብ ኣዲስ ኣበባ ሰላም መንግስትና ኢትዮጵያ ህዝብና ይምርዖ ኣሎ ይወልድ ኣሎ ይሰርሕ ኣሎ ከምኡ እንተኮንኩም ኤርትራውያን ኣብ ኣዲስ ኣበባ ስራሕኩም ገንዘብ ኣባኹም ከተራግፍዎን ምክንያቱ ናጽነት ናይ መንግስቲ ኢትዮጵያ ረኺብኩም ኣሰሪሕኩም ኢትዮጵያውያን ከዓ ኣብ ኤርትራ ክሰርሑ ነፍቅድ ሰላም ክንነብር ተኮይና ቋንቋ ካይተዳፋፈረ ኣብ ኤርትራ እንታይ ዓይነት ቋንቋ እዩ ዘሎ ኣብ ኦሮሞ እንታይ ዓይነት ቋንቋ እዩ ዘሎ ኣብ ዓፋር እንታይ ቋንቋ እዩ ዘሎ ኣብ ኣምሓራ ቋንቋ እዩ ዘሎ ህዝቢ ፅልኢ የብሉን እቶም ስልጣናት ግን ብፍላይ ኣብ ኤርትራ ዘሎ መንግስቲ ናብ ደቁን ናብ ኣሕዋቱ ዝተሰጋገረ መንግስቲ እዩ ዘሎ ውሽጡ ማለት እዩ ተረዲክሞ ኣሎ ብውሽጡ ናብ ደቁን ናብ ኣሕዋቱን ዝተሰጋገረ እዩ ህዝቢ ኤርትራ ዝፈልጦ ፖለቲካ የለን ካብ ህዝቢ ኤርትራ ህዝቢ ኣምሓራ ይኽብር ኣብ መንግስቲ ኢትዮጵያ ሬድየት ነግረኩም ዘሎ ኣብ መንግስቲ ኢትዮጵያ ትዝኸበር ኣብ መንግስቲ ኤርትራ ትዝኸበረ መንግስቲ እዚ ህዝቢ ኣምሓራ እዩ ኣብዚ ኩሉ ኣብ ኤውሮጳ ትሪእዎም ዘለዎም ኣባላት ህግደፍ እዚ ናይ ኤምባሲ ማሕበር ቆንስል ብምሎም ኣምሓራ እዮም ዝሰርሕዎ ዘለዉ ካብ ሶቪያ ተስፋ ማርያም ምህርቲ ናይ ኢትዮጵያ ኣብ ኢትዮጵያ ዝዓበየ ትግርኛ ዘይትኽእል ትሪእዎ ኣለኹም ብጉንዲ ኣነ ዝነግረኩም ዘለኹ ሪያሊቲ እዩ ንህዝቢ ኢትዮጵያ ከምፀላይ ንህዝቢ ኤርትራ ህዝቢ ኢትዮጵያ ከምፀላይ ተቕርቦ ከምታ ሓንጂርካያ ዘለኻ ኣብ ኢኮኖሚ ከመይ ገይሩ ይሕንግረኒ ወዲ መሬት ወዲ ዓዲ ፅልኢ የቢሉ ነዚ መንግስቲ ከም ጋሳይ ቅዱስ ከመይ ገይሩ ቅበለኒ ኢልና ንሕሰብ እዚኣ ቅንዕና እዚኣ ባንፍተውዋ እምበር ኣብ ኢትዮጵያ ኣብ ኤርትራ ኢማጂን ስምዑ ኢማጂን ህዝቢ ትግራይ ይፍተይ ፅላዕ ተቃዋሚ መንግስቲ ትግራይ ኣብ ማእከል መሬት ኣሎ ህዝቢ ኤርትራ ኣብ ደገ ተቃዋሚ ዝበሃል ግን ብሩህ መጻኢ ኤፒዲፒ ዋነሽን አልናናህዳ ገለ ናይ ምስልምና ናይ ክርስቲያን ናይ ትግርኛ ፋሕ ዝበለ ዝበስ ኣብ መማዓልቱ ዝልቅስ ተቃዋማ የብሉ መንግስቲ ኤርትራ ተቃዋማ ዝበሃል የብሉ ንኩሉ በዓል ይሰርሖ በዓል ይፍርሶ ንኩሉ በዓል ይሰርሖ በዓል ይፍርሶ ኣዝዮም ሓያላት ዝኾኑ ናይ ሰላያ ኣብኡ ቢሉ በዓል ዘብሎም ዘሎ ስለዚ ህዝቢ ሰላም ይደሉ ኣሎ ኣብ ቀርኒ ኣፍሪካ ብምሉእ ሰላም ይደሉ ኣሎ ኣብ ኣሳንጆ ተዓድዕዲ ረኺብዋ ዘሎ ኣብዚ ዞባ እዚ ኩናት ይደልዩ ኣለዉ ኢሉ ኣመሓላሊፉ ኣሎ በቃ ስር መዓት ኸመይ ናይ ትግራይ መላዓዓሊ ገይሩ የቕሪብዋ ንትግራይ ኣላዓዒሉ የቕሪብዋ ዘሎ ከጠቓልላ እሺ እታ ቀንዲ ነገር
መንግስት ኤርትራ ኣብ ህዝቢ ትግራይ ጣልቃ ኣትይሎ እዚኣ ሰበብያ ኢትዮጵያ ዳዳ ትግራይ ከመይ ገይሩ ሕጂ ደልይዋ ዛሳ ፅምዶ እዚኣ ንሰላም በር ንኩናት ከይንገብራ ንብላ ኣለና ንኻ እዚኣ ቅንዕና ህዝቢ መሓራ ህዝብና ሓውላይ ምቃል ጎድና ኢና ህዝቢ መሓራ ህዝብና ምዃኑ ኣብ ኣዲስ ኣበባ ሓቂፉና ኣሎ ህዝቢ ኦሮሞ ሓውራ ምዃኑ ኣብ ኣዲስ ኣበባ ሓቂፉና ኣሎ ስለዚ ተጸላእቲ ናይ ኢትዮጵያ ከይንኸውን ሕና ኢትዮጵያውያን ካ ንዓና ከይፀሉና ሎሚ ሓበራዊ ፍትሒ ሓበራዊ ምነባብሮ ሓበራዊ ዘተይ ዘድልና ኣብ ኤውሮጳ ትሪእዎም ኣለኹም ንምንታይ ከም ኤውሮጳውያን ዘይንኸውን እንታይ ገድና ፅሊን ህዝቢ ኢትዮጵያ ንሕድር እንታይ ገዲስና ህዝቢ ትግራይ ፅሊ ንሕድር እንታይ ገዲስና ህዝቢ ኦሮሞ ንሕድር እንታይ ገድና ህዝቢ ስለዚ መንእሰይ ለብም ካባኻ ተመርጊሾም ካብ ኣፈኛ ካብኣ ተመርጊሾም ኩናት ክውልዕ ኩናት ካብ ወዲ ዝኻይ ዘጥፍእ ሃብቲ ዝንቅዝ ከተማታት ዝዕኑ ዓደይ ዘብል ኩሉ ባዕታት ኣብ ኩናት ዘሎ ኩሉ ዝበረስመኒ ቁንቁላ ኣፋን ጎራ ብረቶም ሎሚ ብልምዓትን ኦኬ ቴንክ ዩ አፈወርቂ ኦኬ አንድ ጊዜ ሁላችሁም ኮፕሊንግ አድርጉ ያ ኮፕሊንግ ብቻ አንድ ጊዜ ኮፕሊንግ ኦኬ ዶክተር ከዛ ፊልም ወዲ ኤሬትሮ እሺ ኦኬ አመሰግናለሁ ሰላም ብያለሁ ሁላችሁንም ኢትዮጵያኖች ወንድሞቻችን ኤርትራኖች ወንድሞቻችን ሰላም ብያለሁ አንድ ነገር ለመናገር እፈልጋለሁ እኔ የምኖረው ጀርመን ሀገር ነው ብዙ ኤርትራኖች ጓደኞች አለኝ አሁን እዚህ ጋር ፖለቲካ የሚያወሩ ወንድሞቻችን ምን እንደነካቸው ራሱ ግራ ነገባኝ ወጥረላችሁም ኤርትራኖች እዚህ ጀርመን ሀገር ላይ አብራችሁ ምኖር በስራ ቦታ ላይ የምንገናኝ በጉርብትናም ኳስ አካባቢም በብዙ ነገር እንገናኛለን ስለ ኢትዮጵያም ስለ ኤርትራም እናወራለን ማለት ነው በመናወራበት ጊዜ ለቤተሰቡ አንድ ኤርትራዊ ለቤተሰቡ $100 ለመላክ ከፈለገ $50 የዛ መንግስት ነው የሚቆርጠው ይሄ ፋክት መሬት ላይ ያለ ነው ዛሬ እናንተ ቤተሰባችሁን ለመርዳት ነገር የላትም ቅንጣት ዛሬ በትግራይዋን የትግራይዋን ገጠራማ ከተማ ከረን የትግራይዋን ገጠር ከተማ አትመስልም ቀጥታ ከነሱ ቪዲዮ የማየው ከዛ ተቀርጦላቸው የምንተታው የተለወጠ ነገር የለም ህዝቡ ስቃይ ላይ ነው ያለው እዚህ ጋር መጥተ ግን በአገር ላይ አንተ ከአንድ ኢትዮጵያ ጋር ኤርትራዊ ብትግባባ የማደግ እድል ነው እንጂ የሚኖረው ወይ ደግሞ የመተኳኮስ የመገዳደል አይደለም ሰዎች በተለይ አሜሪካን አውሮፓ ውስጥ የምትኖሩ ኤርትራኖች አብረን እየኖርን ነው እውነታው ተናገሩ እዚህ ጋር ከኢትዮጵያ ጋር በንግግር ኢሳያስ አፈወርቂ በንግግር ተነጋግሮ ከኢትዮጵያ ጋር ሰላም ቢፈጥር ኤርትራውያን ነው ከ100% ተጠቃሚ ነገር ግን የኢትዮጵያን ፖለቲካ የተበላሻቹ ብዙ ነገሮች አሉ ዛሬ የአንድ ኤርትራዊ ብር ካለው መንግስት የፈቀደለትን ከባንክ አውጥቶ በወር መንግስት እየመደበለት የሚያወጣ ህብረተሰብ ልክ የሆነ ትልቅ ነፃነት ላይ ያለ አስመስላችሁ የምታወሩ ወንጀል ነው እውነት የማይሆን ነገር ነው ተው እንደው ፈጣሪ አትፈሩም እንደ ፈጣሪ አታቁም እንደ ስንት ኤርትራኖች ናቸው እንባ ደም የሚያለቅሱት ማለት ነው ሀገር ላይ ይሄንን ዲሞክራሲ ፈልጎ የምታገል ኃይል አለ ወይ ኢሳያስን ማስተካከል ነው ወይ ደግሞ እዛው ያለውን ችግር ማንም እንደማያውቅ ነገር አድርጋችሁ አታውሩ ነገር ግን እኔ ምለው እንደ አንድ ኢትዮጵያዊ በተሳሳተ መንገድ ነው ኤርትራ ራሱ ሄደችው ከኢትዮጵያ ላይ መሆን አልነበረበትም ቢያንስ በኮንፌዴሬሽን አብረን ከኛ ጋር መኖር ነበረባት አሰብን ግመል መስኛ አድርጎ አይጠቀምበት አያስገባበት አሰብ እንጀራ አይሆነው ዶላር አይሆነው ዝም ብሎ ሜዳ ሰው የማይገባበት ቤት ብቻ ተደርድሮ ምንም ነገር የሌለበትን አንተ አሰብን በሰጥቶ መቀበል ቢሰጥ ኢትዮጵያ ላይ ለምንድን ነው የእርሻ መሬቶች ዳትሰጠው ለኢትዮጵያ ይችል ነበር አታውቅም አይሰራም ጭንቅላት ቢሰራ ኖሮ ይሄን አትናገርም ነበር ለምን የኢትዮጵያን ቦሌ በሼር እንጠቀምና ሽጠን ወደብ ተባል ምን ታረጋለህ ግመል እንዲሰራበት እዛ ጋር ምንም የማይጠቅም የሆነ ከውጭ አንተ ከኢትዮጵያ ጋር ካልሆንክ ራሱ እንኳን ለማደግ አይደለም ለመብላት ራሱ ያቅታል እያልኩ ነው አሙሽ ሰሪያ ቃሞልስ ልፍሬ
قتل محري حميلك سمعك أنا ما خليه نعال خليه تقبل نو دوري أنا زقبرو سلزلني تقام إلى نسو شجر إله هجى أنا من ياركون مثلا أنا يقول إثيوبيا نتنقك يا نما قاتشو جوار تناجر أنت تناجر إني أقول دي أشنا رلهم ما نيوم هلم يعلمه إهو ميدا إهو فرس إن أنت إندزينو من شرور من لا شو جيزي يعلم إيه هاجر منجس إيرتراوي بدأ من أبعد أنتوا عرقا قطوان أو سيفكر نبر إيرتراوس إندزين أوكي إيرتراوس إنه متجبروا إثيوبيا وسنة ولا يير بوليتيكا إندزين دالبت ين أنت بوليتيكا إنشان دما واتش وريت شفتن يارجون دون يجينا شنو وسو تجريلو أركوشكو بإثيوبيا بوليتيكا إنوش إيرتراوي عند إيرتراوي ساقطونا فرتو ميادر كله كمسراتشو موتاچوال በተለይ እንደዚህ ሐሳብ ያለው ሰው እኛ ከነዚህ ጋር መግጠም እንፈልጋለን is reality በተለይ ይሄ ሰባተኛ ክፍል ጠቅላይ ሚኒስቴር የሚያወራው ወሬ እና ተግባር ላይ ሊያወራው ከፈለገ እኛ ኤርትራዎች እንፈልጋለን በተለይ አሁን የብልጽግና ካድሬና ብልጽግና እንደሚበጠረቀው ሪያሊቲ ማድረግ የሚችል ከሆነ እንፈልጋለን ግን ምን ችግሩ ምን አለ ከታች ከ4 ኪሎ ውጪ ፉከራ ውጪ ያየነው ነገር የለም ፉከራ ነፍ ናችሁ ጀግኖች ናችሁ በፉከራ በሀብት በመናምን በቃ በድሪም ላይ ናችሁ እናቃችኋለን በተግባር ግን ይሄው ሜዳው ይሄው ፈረስ ያቆማችሁ ምንም ነገር የለም በኢትዮጵያ ኢኮኖሚ የሚበላው አጥቷል በአሁኑ ሰዓት ኢኮኖሚ ኖሯችሁ ተርፏችሁ ነው እኛ ከናንተ ምን ተጠቀመው የኛን ሀብትና ንብረትማ ዘረፋችሁት እኮ ኤርትራዊ ሀብትና ንብረት ዘርፏችሁ አልበቃም ብላችሁ ወደ አሰም አልኩሽ በአሰም የሚገባ ንብረት የኢትዮጵያ በሙሉ ሰርች እያደረግን በጉምሩክ ቼክ እያደረግን ነው የምናሳልፈው ነው ምንሽ ለኛ ማይስማማ ንብረት ከመጣ ሪተርን ባክ ነው የምናደርገው አይደለም አሰም ልትቋጠር ነው ማለት ከዚህ ውጪ ግን እኔ ጆሃሪው ምን አዶን ጊቭ ሺት ማናቸውም ይሁኑ ጆሃር ስለ ኤርትራ እንደዚህ ያለ ምን ጉዳያችን አይደለም ጆሃር ለምን ኢትዮጵያ ነው ተነሳ አይልም ሄዶ ከጠቅላይ ሚኒስትር ከፈልጉት ተደምሮ ይምጣ ጉዳያችን አይደለም እኛ አገር አለን አገራችን ደግሞ በደምና ባጥንት የመጣውን ደግሞ በደምና ባጥንታችን አስከብረዋለን ወፍ የለም እንደ ጎረቤት ሀገር እንጠቃቀም ከሆነ ተሳስበን እንኑር ከሆነ ሌላ ዲስከሽን ነው እየተበጠረክኛ ላይ መጣለው ካልክ ግን አልኩ የትላንትናው ታሪክ አናት ላይ እንደግመዋለን የሻዕቢያ ታጋዮች አያውቋችሁም ስለናንተ ዕውቀት አልነበራችሁ እኛ አሁን የመጣነው ጄኔሬሽን ግን አልኩሽ እያንዳንዱ ኢትዮጵያ ቀበሌ ውስጥ የሚፈተለው ነገር እናውቃለን ስለዚህ እናንተን ፈርቶ የእናንተ ፕሮፓጋንዳ የእናንተን ቀረርቶ የእናንተን ያዝበለው ፈርቶ የሚያደር ኤርትራዊ ይኖራል ብላችሁ የምታስቡ ከሆነ ሞታችኋል ነገረናችኋል የእናንተ ከየት ወዴት ነው የሚሄደው እናቃችኋለን የምታመጡት ነገር የለም I'm telling you የምታቆን ምን ለማመጣው አንድ ፍጡር ኢትዮጵያዊ የለም አንድ ምን እናርግ ተብሎ ሶማሌላንድ እስቲናው በዓለም ሪኮርድ ዕውቅና ተሰጣትም ታይዋን እስቲናው በዓለም ዕውቅና ተሰጣትም ኤርትራ በዕውቅና አጠናቃለች ጆሃር ሀገር መንግስት ይላል ሀገር መንግስት አይጠናቀቅም ሊሆን አይችልም ሊል ይችላል እና አንድ ዜጋ ተጠናቋል ይዝዳን ተጠናቆ ዓለም ላይ ባንዲራዋን የሰቀለች ሀገር ነች ይሄን ነገር ደግሞ እኔ ጀግናልኝ አፈርሳለሁ የሚልሙ ከሆነ ደግሞ ይሄው ሜዳው ይሄው ፈረስ የኢትዮጵያን ህዝብ አትበጥብጡ ታውቃችሁ በኤርትራ ያረጋችሁ ታረጉታላችሁ ይሄው ሜዳው ይሄው ፈረስ የእናንተ ፉከራና ብጥረቃ ከቁባን ቆጥሮ ምኛ ኤርትራውያኖች ኢኮኖሚሽን ሄደሽ ዓለም ታንቴብል ላይ ሄዳችሁ እዩት ኤርትራዊ ኢትዮጵያ ውስጥ ይጠቀማል የምትሉ ከሆነ ዛሬውኑ ጠራርጋ አስወጣው እኛ ጉዳያችን አይደለም ዛሬውኑ ኢትዮጵያ ውስጥ ያለውን ኤርትራዊ ጠራርጋ አስወጣው ጉዳያችን አይደለም አሮን ጊቭ ዳም መብታችሁ ነው ሀገራችሁ ላይ ሰው ማስቀመጥ አለማስቀመጥ ሀገራችሁ ላይ ያሉ ኤርትራኖች በሙሉ በዩኤንኤችሲአር ሚሊዮን ዶላር ትቀበላላችሁ በኤርትራዊ ስም በሪፊውጂ ካምፕ እንጂ ወዳችሁን በነፃ ኤርትራዊ ጎረቤት ናቸው ይኑሩ ብላችሁ ፈቅዳችሁ ያስቀመጣችሁት አንድ ኤርትራዊ የለም ኢትዮጵያ ውስጥ ያለ ኤርትራዊ እንዳለ ከዩኤንኤችሲአር ገንዘብ ታስገቡበታላችሁ ጥቅማችሁን አውቃችሁ ነው ቁጭ ያደረጋችሁት እሱም የሚኖረው ምንም አይነት የሥራ እድል የለውም በውጭ በሚኖረው ቤተሰቡ እርዳታ ነው የሚኖራለው ይሄን ደግሞ አይሆንም ካላችሁ አስወጡ ጠራርጋችሁ አዶን ጊቭ ዳም አንድ ከካም ኤርትራዊ አዲስ አበባ ላይ ስለኖረ
እኔ በአሰብ ልደራደር ብለህ የምታስብ ከሆነ እንዳታስበው። ኢትዮጵያን ጠንቅቀን ነው የምናውቃችሁ። ጠንቅቆ ህዝባችን ጨርሳል። መሀሪ ጨርሳል። አንድ ደቂቃ አስወርደውኝ ነው። አሁን ለአሁኑ መልስ ስለሚያስፈልገው አንድ ሰከንድ ብቻ ነው ማሰማችሁ ነገር ስላለ ነው። ለአንድ ሰከንድ ብቻ ነው ለማሰማት ብቻ ለአንድ ሰከንድ ለማሰማት ብቻ እቺን ብቻ እንድታዳምጡ ጉዳይ እስካልተቋጨ ተቋማዊ በሆነ መልኩ ሰላማዊ በሆነ መልኩ የተጫወተ እንደሆነ በዋናነት ደግሞ የኢኮኖሚክ ሪፎርሙን ከዚህ በፊትም ተነጋግረናል። የኢኮኖሚክ ሪፎርሙ ማክሮ ኢኮኖሚክ ሪፎርም ተብሎ ይባል እንጂ በማይክሮ ሌቭል ህዝብን አደጋ ውስጥ ያስገባ ህዝብን ለኮሌክቲቭ ሰቆቃ የዳረገ መሆኑን የተመለከትንበት ሁኔታ ነው ያለው ያለፉት 8 ዓመታት ማለት ነው። ስቲል የዛ ችግር አልተፈታም። እነዚህ ችግሮች ማይፈቱ ከሆነና እነዚህ ችግሮች ለመፍታት ሬዲነስ የጎደለው ኃይል ከሆነ ያለው ከውጭም ከውስጥም ያለው ኃይል ህዝቡ እንደ ህዝብ መከራ ውስጥ የወደቀ መሆኑን እንረዳለን። ይሄ የምናየው ነው። ከዛ ባሻገር ኢቭን የሀገሪቱ ሁኔታ ሁላ ስቲል አሁን አገሪቱ በፌደራሊዝም መቀጠል አለባት ብለው የሚያስቡ ሰዎች እነዛ ኃይሎች ጋር የሚሰሩ ሰዎች አሉ። በኢንሄረንትሊ የሀገሪቱ ሁኔታ የፌደራል ሲስተሙ ያመጣብን ችግር ነው አሁን ላይ ለገባንበት የሚሉ ኃይሎች መልሰው ደግሞ ከፌደራል ኃይሎች ጋር ሆነው ሀገሪቱ ላይ የሚካሄደውን ነገር የሚታገሉበት ሁኔታ አለ የምትመለከተው ማለት ነው። ብሔረተኞች ናቸው። ብሔረተኝነት ግን ሪፕሬዘንቴሽን ጉለት አለባቸው ብሎ ከሚያምኑት ሂደቱ ጥሩ ነው። ሂደቱን እኔ አላጣጥልም። ምክንያቱም እኔ በማይል ርቀት ላይ ያለው ሰው ነኝ። መሬት ላይ ያለውን ነገር የሚወያዩ ሰዎች ናቸው በደንብ አንቲሲፔት የሚያደርጉት። የሚወጡ መረጃዎችን ስንመለከት ግን ለዘመናት ስንጨቃጨቅባቸው የነበሩ ጉዳዮች እንደ ሀሳብ ተነስተዋል። አሁን ትልቁ ችግር እኔ ካላወራሁት እኔ ካልተናገርኩት መፍትሄ አይመጣበትም የምንል ሰዎች ልንኖር እንችላለን። አይ ያ መፍትሄ ያን ጉዳይ ተመልክተን በዛ ላይ መጨመር አለብን ብለው የሚያስቡ ሰዎችን እኔ ችግር የለብኝም እና ከዛ አንፃር መታየት አለበት። አይ ቲንክ እየደገመብኝ ነው። እነዚህና መሰል ነገሮችን ለመፍታት የምንሄድ ከሆነ ምናልባት ወደፊት ሀገር ይኖራል ብዬ አስባለሁ ለማለት ነው። አመሰግናለሁኝ ቴዲ። ቴንክ ዩ መሐመድ። ሚት ያላደረገች የብልጽግና ደጋፊዎች ትገባላችሁ። አስቀድሜ እንደነገርኳችሁ ሁላችሁም ለምክንያት እንዳትመቹ አድርገን ነው ምንቷችሁ እዚህ ጋር ማለት እኔ አልገባሁም ሐሳብ አልሰጠውም እንዳትሉ። ይሄ ይቀጥላል፣ የመጨረሻ አይደለም። እንደ መንደርደሪያ እንዲሆን እኔ ጥያቄ ላንሳና ከዛ ጀዋር መሐመድ ጠቅላላ አድርጎ ሄድበትና እናንተ ትሄዱበታላችሁ። ከዛ ምንድነው ማደርገው ለገዢው ፓርቲ ለብልጽግና ደጋፊዎች እንድሰጣችኋለሁ ማቃችኋላችሁ። ትገባላችሁ፣ ሪኩዌስት ልካችሁ ጠብቁ፣ አትደውሉልኝ። እኔ ጋር ስትደውሉ በሌላኛው ስልኬ ካልሆነ ወይም ደግሞ በምታውቁ ስልክ ስትደውሉ ይቆራረጥብኛልና ሪኩዌስት ልካችሁ ብቻ ጠብቁ። ሌሎቻችሁ ታፕ አድርጉ። ከቲፒኤልኤፍ ልጀምር። አሉላ ጀዋር ትሄድበታለህ። ከዛ አሉላ አንድ ላይ የትግራይ ነባራዊ ሁኔታ ጠቅላላ አድርገህ ትሄዳለህ። በዋነኛነት ለቲፒኤልኤፍ፣ ለኦነግ፣ ለፋኖ እንዲሁም ደግሞ ለጽምዶ ለሚባለው ጠቅላላ አድርጌ ጥያቄ ላቅርብና ጀዋር ሰፋ አድርገህ ትሄድበታለህ። ከዛ ወደ እነሱ ወርዳለሁ። ቲፒኤልኤፍ ምንድን ነው የሚፈልገው? አንዳንድ ከቲፒኤልኤፍ በተቃራኒ ያሉ ኃይሎች ቲፒኤልኤፍ የሚፈልገው በአጭሩ ወደዚህ ወደዛ ማለት አያስፈልግም፣ 4 ኪሎ መግባት ይፈልጋል ይላሉ። ይህንን ደብረጽዮን ገብረ ሚካኤል ተናግሮታል። ጌታቸው ረዳ በትግራይ ፖለቲካ ታሪክ የተሻለ ስልጣን እንዲይዙ ሀሳብ ነፃነት እንዲሸራሸር ሙከራ አድርጎ ነበር የሚሉ ወገኖች አሉ። የትግራይን ህዝብ እንደ ሆስቴጅ ይዞ አሁንም የህልውና አደጋ አለብህ በሚል ወደ 4 ኪሎ ለማምጣት የሚያደርጉትን ጥርጊያ እያመቻቹ ነው እንጂ የትግራይ ህዝብ ቲፒኤልኤፍ እንደሚለው በዛ ነባሪያ ሁኔታ ውስጥ አይደለም። ችግር ውስጥም ከሆነ ቲፒኤልኤፎች ራሳቸው የፈጠሩት ናቸው የሚሉ ወገኖች አሉ። ከኤርትራ ጋር ለምሳሌ የተጣመረበት ጉዳይ የኤርትራ መንግስት ከኢትዮጵያ መንግስት ጋር የተጣላበት ዋነኛ ምክንያት የፕሪቶሪያ ስምምነት ነው። ፕሪቶሪያ ላይ እኛ ሳንወከል ለምን ተፈራረማችሁ የሚል ቅሬታ እንዳላቸው ይታወቃል። የሻዕቢያ ደጋፊዎች የፕሪቶሪያ ስምምነት የሰሜኑን ጦርነት ነው ያስቆመው። የሰሜኑን ጦርነት በመቆሙ የተቆጣው የሻዕቢያ መንግስት ነው። ቲፒኤልኤፍ ሲሆን ይህንን ማስቀጠል ሲገባው ይሄ በመሆኑ ከተቆጣው ኃይል ጋር ጥምረት ፈጥሯል። በሰሜኑም ጦርነት እንደነበረው እንደምታስታውሱት ወደ 4 ኪሎ እየመጣን ነው፣ ሌሎቻችሁ ነፍሳችሁን አድኑ፣ ወዴትም ማምለጫ የላችሁም የሚሉ ንግሮችን ከደብረጽዮን የሰማንበት ሁኔታ አለ። በአንተ እይታ
ቲፒኤልኤፍ አጠቃላይ ምንድነው ፍላጎቱ? ሁለተኛ ለጽምዶ ደጋፊዎች ካላችሁ እንድትነኩልኝ የምፈልገው ለጀዋር ነው። ይሄንንም የጽምዶ ጉዳይ በፌዴራል መንግስቱም በተቃዋሚዎቹም ሶሻል ሚዲያ ላይ በስፋት የሚነገር ጉዳይ ነው። ጽምዶንስ እንዴት ነው የምታዩት? ያንዳቸው የመታገያ አጀንዳ ከአንዳቸው ጋር የሰማይና የምድር ልዩነት አለ። ቲፒኤልኤፍ የፋኖ ኃይሎችን ወራሪ ነው የሚላቸው። ወራሪዎች የያዙብንን ኃይል ለማስለቀቅ እየመጣን ነው ይላሉ። ገብረ እግዚአብሔር የስፖክስ ፐርሰን ናቸው። ይህንን ቃል በቃል ተናግረዋል። በፋኖና በቲፒኤልኤፎች የመታገያ አጀንዳ መካከል ልዩነት አለ። ማርቲን ፕሎት በቅርቡ እንደነገረን እነዚህ አራት ኃይሎች ሱዳን ላይ ተገናኝተው እንደመከሩ ነግሮናል። የጽምዶስ ጉዳይ የገባችሁ ነገር አለ? ሊሆን የሚችል ነገር ነው። የፌዴራል መንግስቱም ያነሳዋል፣ እነሱም ያነሱታል። በኦሮሚያ ክልል ላይ ፈጠን እያልኩኝ ነው፣ ለሰዓታችሁ የቸኩልኩኝ ነው ጥያቄ ማቀርበው። በኦሮሚያ ክልል በተደጋጋሚ የሚነሱ ጥያቄዎች አሉ። ለምሳሌ ኦነግ ሲመሰረት እንደ መታገያ አጀንዳ አድርጎ የተነሳባቸው 3 ጉዳዮች ናቸው። እኔ እስከሚገባኝ በዚህ ጉዳይ ላይ ከራጁ ጋር እንስማማለን፣ አንከራከርም። ራስን በራስ የማስተዳደር ጉዳይ አለ፣ የቋንቋ ጉዳይ አለ፣ የአዲስ አበባ ጉዳይ አለ። አሁን ባለው መንግስት እነዚህ ጥያቄዎች ከሞላ ጎደል ተመልሰዋል። አሁን ኦነግ የሚታገልበት አጀንዳ ምንድን ነው የሚሉ ወገኖች አሉ። ለዚህ ምን ትላላችሁ? ሰፋ ለህዝብ ስላለ ላልሰማችሁም ለሰማችሁም ድጋሚ ነው ይሄን ለራጁ ማነሳለት። በቋንቋ ጉዳይ ላይ ቀደም ሲል እንኳን በወጣው እንትን ላይ ሰምታችሁ ከሆነ በኦሮምኛ ቋንቋ የመንጃ ፈቃድ እንዲሰጥ የስራ ቋንቋ እንዲሆን 5 የፌዴራል ቋንቋዎች እንዲሆኑ ተመርጦ ወደ ተግባራ ለመግባት በሂደት ላይ ነው ያለውና ምን ኦሮሚያ ክልል ላይ ምን የሚያስነሳ ጥያቄ አለ? ከሞላ ጎደል እየተመለሰን የሚሉ ወገኖች አሉ። ይሄን ምን ትላላችሁ? በፋኖ ጉዳይ ላይ የክላሪቲ ጉዳይ አለ። ብዙ አይነት ሀሳቦች ናቸው የሚንሸራሸሩት እና የትኛውን ይዘህ የትኛውን መጣል እንዳለብህ አታውቅም። ሁለተኛ የመታገያ ቋንቋ አማርኛ በመሆኑ ሁሉም ኢንፊልትሬት አድርጎ ለመግባት ኢዚ ነው አማራ ፖለቲካ ውስጥና ትንግርቱ የአማራን ትግል እንዴት ነው የምታየው? ይሄን ካልኩኝ በኋላ ጀዋር ጠቅላላ አድርገህ እነዚህ ያነሷቸውን ትሄድባታለህ። እናንተ ስማችሁን የጠራው ጥያቄ የወረወርኩላችሁ እናንተ እንደየሚመቻችሁ ምላሽ ትሰጣላችሁ። አብይ አህመድ ወደ ስልጣን ከመጣ በኋላ ቀጥታ ወደ ጦርነት ነው የገባው። አብይ ላይዋጋ ወይም ደግሞ ብልጽግና ላይዋጋ የሚችልበት መንገድ ነበር። አንዳንዶች ጠቅላይ ሚኒስትር ወደ ስልጣን ሲመጡ ይሄ ጦርነት ሊመጣ እንደሚችል አስቀድመው የገመቱ አሉ። በሌላ አባባል በግልጽ ለመናገር ያህል አብይ አህመድ ኃይለማርያም ደሳለኝ ይሆናል ተብሎ የተጠበቀ ሰው ነው። ኃይለማርያም ደሳለኝ ስላልሆነላቸው እንደተጠበቀ ወደ ጦርነት ገብቷል። አብይ አህመድ ከቲፒኤልኤፍ ጋር ላይዋጋ ወይም ደግሞ ጦርነቱ ላይገባ የሚችልበት መንገድ የለም። ይዋጋ ነበር። ጦርነቱ ኢንቪተብል ነው የሚሉ አሉና ይህን ሰብሰብ አድርጋችሁ ትሄዳላችሁ። አይ ቲንክ ጥያቄ ገብቷቸዋል። ከሰዓት ጋር የተሽቀዳደምኩ ስለሆነ ይህን ጥያቄ ያነሳሁት። ጀዋር ነው ሰፊውን ደቂቃ ወስደ ባነሳውላቸው ጉዳዮች ላይ አንተ ትሄዳለህ። ከዛ ምንድነው የምናደርገው? እንዳልኩት ለገዢው ፓርቲ ሰዎች እድል ሰጣችኋለሁ፣ ትገባላችሁ፣ ጥያቄ ትጠይቃላችሁ። ፕሊስ ከገባችሁ በኋላ አይደለም ጥያቄ የምትጽፉት፣ ከመግባታችሁ በፊት ጥያቄያችሁን ጽፋችሁ ፈጠን እያላችሁ ለጀዋር ከሆነ ለጀዋር እዚህ ላይ ላሉት ጥያቄ ታቀርቡና እነሱ ይመልሳሉ። መጨረሻ ላይ የምክክር ኮሚሽን እያዘጋጀ ያለውን የምክክር ሂደት እንዴት ትገመግሙታላችሁ የሚለውን ጉዳይ ከነሱ ሀሳብ እንሰማና ምናጠቃለል ይሆናል ማለት ነው። ጀዋር ያነሷቸውን ጥያቄዎች እስኪ ሄድባቸው በሰፊው። ጀዋር ሚዩት ነው። ጀዋር ሚዩት ነው። እሺ እያልኩ የነበረው ምንድን ነው የትግራይ ጉዳይ ስንጀምር አማራም ኦሮሚያም ያለው ነገር ልጅ ሆኜ እኔ የፍየል እረኛ ነበርኩና ፍየል ስታስራት በገመድ አትቀመጥም፣ ትዞራለች እንጨቱን። ውስብስብ ይሆንና ከዛ ጫፉ ይጠፋብሃል፣ ልትፈታው የማትችልበት ደረጃው ሲገባና የኢትዮጵያ ችግር አሁን የትግራይም ከዚህ ጋር የተያያዘው ህወሓት ከ91 ጀምሮ ስልጣን ላይ የነበረ ኃይል ነው። በትግል ስልጣን እንዲለቅ ተደረገ። ለፈርስት ስቴፕ ቡዳቢን ሪኢንቴግሬሽን ከነበረው የበላይነት ግን ዝቅ ብሎ የሚሄድበትን ሁኔታ መፍጠር ያስፈልግ ነበረ። ይሄ ምን ያስፈልጋል? ድርድር ያስፈልግ ነበረ። አንድ ስልጣን በበላይነት የያዘ ኃይል ኢንሴኩሪቲ ይሰማዋል። ኢንሴኩሪቲ ማለት እንደ ግለሰብም በስልጣን ላይ በነበሩበት ወቅት ለተደረገ ስህተቶች፣ ለተደረጉ ጥፋቶች በቀል ሊመጣብን ይችላል ወይ የሚል ፍራቻ፣ ሌጂቲሜት የሆነ ፍራቻ አላቸው። እንደ ፖለቲካል ኮሚኒቲ፣ እንደ ፖለቲካ ማህበረሰብ ደግሞ ከጎና ከጎን ያሉ ቁርሾች ስላሉ ልገለል ልጠቃ እችላለሁ ወይ የሚል
ወደ ኤክስቴንሽን ኢንሴኩሪቲ ኮሌክቲቭ ኤክስቴንሽን ኢንሴኩሪቲ የሚያደርስ ስሜቶች ገና ከመጀመሪያው የተጀመሩ ነበር። ትዝ ካላችሁ ያኔ እኔም አሉላ ምን ከራከር ነበር የነበረን ግን የጋራ አቋም ምን ነበር? የትግራይ ልሂቃን ወደ መቀሌ መውጣታቸው ወይም ደግሞ መገፋታቸውም ሆነ መርጠውም ቢወጡ መነሻው እዛ ጋር ነው። ማዕከሉን ከስልጣን መልቀቅ አንድ ነገር ሆኖ ግን ተገፍተው ወደ ሆም ሪጅን ሲገቡ ሴግሪጌሽን ተፈጠረ፣ ጋፕ ተፈጠረ፣ ንፋስ ገባው ማለት ነው። ቀድም እንዳልከው የኢትዮጵያ ችግር መነሻና መጨረሻ አብይ አይደለም። ግን የሀገሪቷን በትረ ስልጣን ቁንጮ እንደመሆኑ የሽግግሩን የመምራት ኃላፊነት የሚያዘው እሱ እንደመሆኑ አብዛኛውን ድርሻ በሱና በቲፒኤልኤፍ መካከል 100 ሜትር ርቀት ካለ 70 ሜትር መሄድ የነበረበት እሱ ነበር፣ ወደ ሪኢንቴግሬት ለማድረግ ሪአሹራንስ ለመስጠት። ከዛ ይልቅ ነገሮችን የሚያባብስ ከኤርትራ ጋር የነበረው ጉዳይ የመጣው በሚዲያ በማህበራዊ ሚዲያ የመጣው ትርክት ወንጀል ሰርተው ህዝቡ መደበቂያ ለሚያደርጉት የህዝባቸው ዕጣ ፈንታ ለሚያሰጋቸው አንድ ላይ ሆነው ወደ ጦርነት እንድንገባ አደረገ። ፕሪቶሪያ ወቅት ደግሞ ከፕሪቶሪያ በፊት ለምሳሌ አንዱ ትልቁ ችግር መፍታት ሊፈታበት የሚችለው የኢህአዴግ መድረክ ነበር። የኢህአዴግ መድረክ ዲሞክራሲያዊም ባይሆን ዲሞክራሲያዊ በሆነ መልኩ የኤሊት ባርጌን የሊቃን ባርጌን የሚደረግበት የስልጣንና የሀብት ክፍያ ድርድሮችና ክፍያዎች የሚደረጉበት ኤሊት ማኔጅመንት ፖለቲካል ማኔጅመንት የሚደረግበት መድረክ ነበር። ያ የፈረሰበት ሂደት አንደኛ ማፍረሱ አስፈላጊ አልነበረም፣ ሪፎርም ነበር መደረግ የነበረበት። የፈረሰበት መንገድ ዲሞክራሲያዊ ስራ ስላልነበረን፣ ዲሞክራሲያዊ ስራ ቢኖር ድርድርና የስልጣንና የሀብት ክፍፍል በፓርላማ በሃውስ ኦፍ ፌዴሬሽን ይካሄድ ነበር። ኢህአዴግ ዲሞክራሲያዊ ስራ ባለመሆኑ ዲሞክራሲያዊ በሆነ መልኩ በፓርቲ ነበር ውሳኔዎች የሚወሰኑት። ያ ፓርቲ ሲፈርስ የመደራደሪያ የመከራከሪያ የመነጋገሪያ መድረኩ አጣ ነው። ጦርነት ገባ። በጦርነት 2 ዓመት ከተጨፋጨፈን በኋላ እድል አገኘንና ፕሪቶሪያ ላይ ተኩስ ማቆም ቻለ። የፕሪቶሪያ ስምምነት ግን ወደ ጦርነት ያስገቡንን ምክንያቶች የፈታ አልነበረም። ወደ ጦርነት የገባ ነው በወልቃይትና ጠገዴ በዌስተርን ትግራይ ጉዳይ አይደለም። ፈንዳሜንታሊ በፖለቲካ ስልጣን አንድ፣ ሁለተኛ የትግራይ እንዲሁም ህወሓት በመጪዋ ኢትዮጵያ ውስጥ ምን አይነት ቦታ ይኑራት የሚለው ጥያቄ ነው ወደ ግጭት የፈጠረ ወደ ግጭት ያስገባን። በአብይና እሱ ስልጣን የያዘው ኃይል ወደ መቀሌ ሄደው ህወሓት እንደ መሪነት ግን ከኋላቸው ያለው ኮንስቲትዩንሲ የወደፊት ግንኙነቱ የስልጣንና የሀብት ክፍፍል የሴኩሪቲ ጉዳይ እንዴት ይሁን የሚለው ነው ወደ ጦርነት ያስገባን። ከጦርነት ፕሪቶሪያ ላይ ግን አደራዳሪዎቻችንም ወይ አልገባቸውም ወይ ሸረኞች ነበሩ። ነገሮችን ከስር መሰረቱ የመፍታት ፍላጎት አላሳዩ። ይሄን ምለው ቀጥታ ተሳታፊ የነበርኩ ሲያደራድሩ የነበሩትም ተደራዳሪ የነበሩትም ሰዎች ሰማቃቸው የፖለቲካ ኢሹዎችን ወደ ጦርነት ያስገቡን መንስኤዎችን ወደ ጎን ያገለለ ነበር። ናይሮቢ 1 እና ናይሮቢ 2 ላይ ሞር ጦርነቱን እንዴት እናቆምና ከዛ ለያ ጦርነት እንዴት እንዘጋጅ ውስጥ የተገባው። ከዚህ በፊት ወደ ጦርነት ያስገቡን ችግሮች ቅድም ያልኳቸው የፖለቲካዊ ማህበራዊ ጉዳዮች የሴኩሪቲ እና የስልጣን ጉዳዮች ተደራድሮ የወደፊቷ ኢትዮጵያ ውስጥ የትግራይ ቦታና የትግራይ ሊቃን ቦታ ምን ይሁን የሚለውን ከመደራደር ይልቅ ከመነጋገር ይልቅ አብይና በአዲስ የታረቁት የህወሓት ኃይሎች እንዴት ተስማምተን ኤርትራን እንውጋ ነበረ። this is ምን ዋሻቸው ነገር አልነበረም። አወዘ ናይሮቢ ታው አይሆንም። አዙሪት ውስጥ ነው የምትከቱን። ሪሜምበር 2018 ኢሳያስና አብይ እንደዛ ሲያስጨፍሩን ይሄን ነገር ጸረ ህወሓት አላያንስ አታድርጉት። ይሄን እድል ተጠቅመን በኤርትራና በኢትዮጵያ መካከል የሰከነ በድርድርና በተቋማዊ መሰረት ያለው ስምምነት ላይ እንድረስ። አዲስ አበባና አስመራ መቀሌን ዘለው ሊጨባበጡ አይችሉም። it's a matter of geography, it's a matter of history ብዬስ ከራከር ነበር። የዛ ጊዜ ሁለቱም ማድመጥ አልፈለጉም። similarly ናይሮቢም ላይ ሀሌላ ከለም ላይ የተሞከረው አካሄድ
አንድ ጦርነት ወደ ትግራይ ጦርነት ያስገባንን ችግር ከመፍታት ይልቅ ሌላ ጦርነት የሚደረግ ነው። ሰዎች አንድ ነገር እንሸዋወድ። ይሄ ኤርትራ፣ ኢትዮጵያ፣ ትግራይ፣ ኦሮሞ ምናምን ነው ነገር ክፍሎችን ቢኖሩ ደግሞ ብዙ ሚስጥር የለንም። we are one community። በተለይ ደግሞ በሶሳይቲ ደረጃ ካየኸው we are one community። ብዙ ሚስጥር አይኖርም። በአስመራና በአዲስ አበባ መካከል፣ በመቀሌና በአስመራ መካከል እኔ ሄጄ ላሉላ ሹክ ብለው አሉላ መጥቶ ለቶላ ለገብረየስ የማይልበት ብዙ ምድር የለም። I know this from experience። ናይሮቢ ላይ የተደረገው ውይይት አስመራ ወዲያ ነው የደረሰው። the same thing። ከዛ ቤትም አዲስ አበባ ላይ፣ ጅማ ላይ ኢሳያስ እና አብይ ሲያደርጉ የነበረው መቀሌ ሲደርስ ነበር። ምን ፈጠረ? ይሄ ጥርጣሬዎችን እያባባሰ ሄደ እና ከዛ ወዲህ ደግሞ የትግራይ የውስጥ ምስቅልቅልነቱ በተወሰነ ደረጃ የአብይ ኮንትሪቢዩሽን የነበረበት ህወሓት ያው በጣም ጠለቅ ማለት አልፈልግም እንጂ ህወሓት ከመለስ ሞት በኋላ ህወሓትም ኢህአዴግም ክራይሲስ ውስጥ ገቡ። የዛ ውጤት ነው አንዱ። ምክንያቱም ለረጅም ጊዜ በመለስ ጭንቅላት ላይ የተመሰረተ አካሄድ ስለነበረ እሱ ሲሞት ስበቱ ሴንተሩ እየለቀቀ ነው የመጣው። እሱን የሚተካ አመራር አለማግኘታቸውም አስፈላጊ መሆኑን we have to sympathize። ዝም ብለን ህወሓት ዛሬ ያለው ህወሓትና የዛሬ 10 ምናምን ዓመት የነበረው ህወሓት አንድ አይደለም። የፖለቲካ የስትራቴጂክ ሊደርሺፕ ችግርም ተፈጥሯል። ከዚሁ ጋር ተያይዞ የጽምዶ ጉዳይ ዛሬ ጽምዶ ይውደም ጽምዶ ይንገስ ብትል ብዙ ለውጥ አያመጣም። እንዴት ነው ወደ ጽምዶ የገባ ነው? ለኔ ጽምዶ 2018 ነው የተጀመረው። ኢትዮጵያና ኤርትራ ወይም ደግሞ ሻቢያና ወያኔ 1991 ደርግ ጥለው ስልጣን ያዙ። ከዛ በኋላ ሀገራዊ ተቋማዊ ኢንስቲትዩሽናል የሆነ የሁለት ሀገሮች ግንኙነት ሳይሆን የሁለት ፓርቲዎች ግንኙነት ነው ያደረጉት። ቢግ ሚስቴክ ነበር። ያ ስላልቆየ ወደ ጦርነት አስገባን። ሁለቱ ፓርቲዎች ሲት መቃቃር ጀመሩ። የሁለት ሀገሮች ጦርነት ገባን። ለ20 ዓመት ኢትዮጵያ በነበራት አቅም ኤርትራን ፍሪዝ አድርጋ በማዕቀብ ውስጥ ማቆየት ቻለች። 2018 ለኢትዮጵያም ለኤርትራም እድል ነበረ። ነገር ግን ያን እድል ዘላቂ ሰላምና በትብብር ላይ የተመሰረተ የኢኮኖሚ እድገት ከማምጣት ይልቅ ህወሓትን መደቆስ ላይ ያደረግነው። ፕሪቶሪያ ላይስ ህወሓትን ይዘን ህወሓትና ብልጽግና ነው ሻቢያን የመደቆስ ጫዋታ ውስጥ የተገባው። ጽምዶ ዛሬ ላይ ያለውን ትናንትና ደረጃ የሚናገረውን አብይ የሚናገረውን ነገር ከተናገርን ካየነው ሌተስት ናቸው። መሰረቱ ግን ባክፋየር አደረገ። አብይ የተከተለው ስትራቴጂ ባክፋየር አደረገና ገሚሱ ወይም ደግሞ በአብዛኛው የሚሆነው የትግራይ ሊግ ከህወሓት ጋር ሆኖ ወደ ኤርትራ የሄደበት ሁኔታ ነው የምታየው። ለኔ ጽምዶ ኢስ አ ዲፌንሲቭ ፓክት። የኤርትራ ኃይልም ከአዲስ አበባ ሊመጣበት የሚችለውን አቅሙ ኢኮኖሚውም ትልቅ ሆነ ጎረቤት ሊመጣበት የሚችለውን ራሱን ለመከላከል ያደረገው ታክቲካል ነው። ጽምዶ ማለት ታክቲካል አላያንስ፣ ታክቲካል ዲፌንሲቭ አላያንስ። ይሄ አላያንስ ምንድነው ይዞ ሊመጣ የሚችለው? ወይ እነ ዳዊቶን እንደሚሉት አሸንፎ አዲስ አበባ የሚገቡበት፣ ወይ አብይ እንደሚለው ሁለቱንም የሚፈረካከስበት፣ ሶስተኛው ደግሞ ለረጅም ፕሮትራክትድ ጦርነት የምንገባበት እድል ውስጥ ነው የሚከተን። ለዚህ ነው ይሄ ጦርነት እንዳንገባበት መረባረብ አስፈላጊ ነው ብዬ በተደጋጋሚ የምናገረው። የኦሮሞ ጥያቄ ኢቮልቭ አድርጓል። ከዚህ በፊት የነበሩ የቡድን ጥያቄዎች